እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደነገርኳችሁ ካሁን በፊት ኡራኤል መካነ ኢየሱስ ታዳጊ ወጣት ትምህርት ተምሬያለሁ በፓስተር መርጅ የለም መሰለኝ አይደለ? እና እግዚአብሔር የተመሰገነ ይሁን። እናት ቤተ ክርስቲያን እንደመጣው ሁሌ ይሰማኛል። ዛሬ እግዚአብሔር ፈቅድ አብረን የምንካፈለው የጌታ ቃል ርዕሱ እድልና ኃላፊነት በሚል ነው። እድልና ኃላፊነት። ለእግዚአብሔር ቃል ክብር አንዴ ቆመን ብንጸልይ ደስ ይለኛል። እንጸልይ እስኪ ጥቂት ደቂቃ። ይህ እግዚአብሔር ቃል በሕይወታችን እንዲሰራ ከሆነ ነገር እንዲያወጣን ኃይል እንዲሰጠን ማየት የተገባንን እንዲያሳየን እስኪ ጥቂት ደቂቃ በየግላችን እንጸልይ። እንደ ቤተሰብም አንጸልይ፣ እንደ ቤተ ክርስቲያንም አንጸልይ። እንደ ግል አይደለ ጌታ ያገኘን፣ እንደ ግል እንዲያገኘን የሆነ እርምጃ እንድንራመድ። አንድ እርምጃ ብቻ ሳይሆን 78 እርምጃ 50 60 እርምጃ እንድንራመድ እግዚአብሔር መንፈስ ቅዱስ ሆይ እርዳኝ። ሕይወቴን ንካ በቃልህ። በቃ ሰሚ ብቻ እንዳልሆን ጌታ ሆይ ስራ በሕይወቴ እንዲስ ቃል ከሕይወቴ ላይ ማንሳት ያለበትን እንዲያነሳ መተከል ያለበት እንዲነሳ እግዚአብሔር ሆይ እርዳኝ ብለን እንጸልያለን። ዛሬም እድል ስለሆነ ጌታ ሆይ አንተ ጌታችን ሆይ ዛሬ እዚህ ቦታ ለመቆማችን አሁንም ጠዋት እኛ በቤተ ክርስቲያናችን አመስግነናል ስለ መቆማችን፣ በፊት ስለ መገኘታችን። ዛሬ ደግሞ እንደገና ደግሞ ሁለተኛ እድል ለኔ ሰጥተኸኛል፣ አብረው ላሉት ሰጥተሃል፣ ለሁላችንም ሰጥተሃልና እናመሰግናለን። ጌታ ሆይ በአንደበት በዝማሬ በጸሎት ከምናመሰግን ይልቅ ሕይወታችን ምስጋና እንዲሆን አቤቱ ለየት ያለ የቃልህ መንፈስ ያገኘን። ምን ልትለን እንደፈለግ ይግባን። ኤልያስ ሲበላ ሲጠጣ ሲተኛ፣ ሲበላ ሲጠጣ ሲተኛ በቃ አልከው፣ ትንሽ ጉዞ ጀምር አልከው። እባክህ እናቶቼን፣ አባቶቼን፣ ወንድሞቼን፣ እህቶቼን ብድግ የሚያደርግ የሚያስነሳ ወርውሮ ወደ ፈቃድ የሚያስገባ እንደሰማነው ዝማሬ ዛሬ ነገ ላይ ተንጠልጥለን ያለን ጌታው በዚህ እድሜ ስላለው ገና ነኝ የማንል ሰዎች ነን። እዚህ ያለ ነው ጌታው ብዙ ሀሳቦች ስለሚቀሩኝ ገና ነኝ የምንል አይደለን። ሕይወትና እስትንፋሳችን ጊዜያችን ባንተ ነው። አቤቱ እንደ ርዕሱ እንደ መልእክቱ እድልን ጊዜን እንድንጠቀም እርዳ። ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔር የተመሰገነ ይሁን። እንቀመጣለን። ዛሬ ይዤ አብረን የምንካፈለው እድልና ኃላፊነት፣ የማይነጣጠሉ የማይገነጣጠሉ ማላየት የማንችለው እድልና ጊዜና እድልና ኃላፊነት። እድል ውስጥ ኃላፊነት አለ ሁል ጊዜ እና ብዙ ጊዜ እድል ስንል ያው እንደምታውቁት ከሌላው የተሻለ ነገር እድል ገጥሞታል አይደለም እንባለው። እንደዚህ አይነት እድል ደረሰው እናንተና ሀገር ሄደ፣ እንደዚህ አይነት እድል ገጥሞት የሥራ እድል ገጥሞት ወደ ትምህርት ምናምን አገኘ፣ እድል ገጥሞት ዕጣ ወጥቶለት ቤት አገኘ፣ ዕጣ ወጥቶለት ምናምን የምንለው አለን አይደለም። እና ልክ ነው። ለየት ያለ ከሌላው የተሻለ ነገር እድል ይባላል። ግን በጣም የምንዘነጋቸው እድል ሆነው እድል የማንላቸዋል። በጣም የሚገርማችሁ ነገር የሆነ ቪዛ፣ የሆነ የትምህርት እድል፣ ወይ የተለየ የሥራ እድል፣ የተለየ ነገር ብቻ እድል የማናስተውላቸው በየቀኑ የምንኖረው ህይወት ግን እድሎች ናቸው። በህይወት መኖር እድል ነው። ጤና እድል ነው። ማግባት እድል ነው።
አለማግባትም እድል ነው። አለማግባት እድል አይመስልም አይደል? ግን እድል ነው። የሚገርማችሁ ነገር ባላገባንበት ዘመን የተሻለ ስራ እንሰራለን። ሐዋርያው ጳውሎስ ሳይቀር አለማግባት እንዳውም ይሻላል ምክንያቱም ይያዛል ይላል። እድል ማለት ሳናገባ እንኑር አይደለም። ባላገባንበት ወራት ውስጥ ሳናገባ መቆየታችን በራሱ እድል ነው። ስልጣን እድል ነው። ስራ እድል ነው። ስራ ማጣትም አንዳንዴ እድል ነው። እግዚአብሔር አምላክ የሆነ ነገር ሊያደርግ እድል ሰጥቶናል ማለት ነው። የቤተሰብ ኃላፊ መሆን እድል ነው። ልጅ ማሳደግ እድል ነው። ግን እድል አይመስለንም ማለት ኖርማል ነው የምናደርጋቸው። ኖርማል መሆን ያለበት ነው የምናደርገው። ወይም አንዳንዴ የእግዚአብሔር ግዴታ ይመስለናል። ግን አይደለም። እድል ቆሞ መሄድ እድል ነው። ማገልገል እኔ መካነ ኢየሱስ ከምወደው አንዱ የናታኒም አገልግሎት እድል ነው። መስበክ እድል ነው። መዘመር እድል፣ ባይብል ስተዲ ማስተናት፣ የቤተክርስቲያን ሽማግሌ መሆን፣ የቤተክርስቲያን ቄስ መሆን፣ ክህንነት እድል ነው። ብዙ ነገር እድል ነው። ግን ብዙ ጊዜ ከሰው የተለየ እድል አድርገን ስለማንቆጥረው እንጂ እድል ከየት ያመጣ ነው ማለት ነው እኮ። እግዚአብሔር ባይሰጠን ኖሮ እነኚህ ነገሮች በሙሉ ከየት የመጡ ናቸው? የማይገኙ ናቸው። እግዚአብሔር ስለሰጠ፣ ስለዚህ እድል ነው። የሚገርማችሁ ነገር መጽሐፍ ቅዱሳችን ጌታ ኢየሱስ ክርስቶስ ቶሎ ራሱ አለመመለሱ እድል ሊሰጥ ነው። ለነማ ላላመኑት ይላል። እድል ነው። መዘግየቱ እድል ነው። ቶሎ አለመምጣቱ እድል እየሰጠ ነው። ዓለምን እየለመነ ነው። ተዘርግታ ትኖራለች ተብሎ የተጻፈው ቃሉ እሱ የተዘረጋ እጁ እድል እየሰጠ ነው። እድል ነው። የእድሜ ባለጠጋ መሆን እድል ነው። ወጣት መሆን እድል ነው። ልጅ መሆን እድል ነው። አንቺ ደግሞ አበዛሹ እንዳትሉኝ። እድል ሰይጣን ሁለት ነገሮችን ያደርጋል። አንደኛ እንዳናውቅ ያደርገናል። በዚህ ጦርነት በጣም ድል አግኝቷል ቤተክርስቲያን ውስጥ ወይ አማኝ አካባቢ ላይ በጦርነት በጣም ትልልቅ እድል ካገኘበት ሰፊ ጦርነት ስልቱን ካከናወነበትና ባለ ድል ነኝ ካለበት አንዱ አማኝ ብዙ መንፈሳዊ ነገር ከእግዚአብሔር የተሰጠውን ነገር እንዳያውቅ ያደርጋል። እሱን ካሸነፍን ደግሞ ባወቅነው እንዳንኖር ያደርገናል። እነዚህ ሁለት የጦርነት ስልቶች አይቀየሩም። ስለዚህ በዛሬው አውድ አንደኛ ሰይጣን እድሎቻችንን እንዳናውቅ ያደርገናል። ተመስገን ዛሬም አለው። አይገርም? ጌታዊ ምን ላርግልህ እንዳንል ያደርገናል። በሐሳብ ያጨናንቀናል። ዛሬን እንዳንኖር ይከለክለናል። እድል መሆን ወይ ደግሞ እንድናጉረመርም ያደርገናል። ከእግዚአብሔር ጋር እንድንጋጭ ያደርገናል። ከሰው ጋር እንድንጋጭ ያደርገናል። ሁሉ ጊዜ ሆስፒታል ስንሄድ ብቻ አስተዋይ መሆን የለብንም አይደል? ሲያመን ብቻ ወይንም ደግሞ ሆስፒታል ስቂት ምን በስማ ጌታ ይመስገን በቃ ጌታ እኮ ጤና ሰጠኝ ብለን ከሆስፒታል በር ስንወጣ እንረሳዋለን። እድል ነው። እንደዚህ መቀመጥ እድል ነው። አለመቀመጥ አለ። የወገብ ህመም የሚባል ያያችሁ ታውቁታላችሁ። እድል ነው። እንደው እስቲ አሁን በጧት ተነስ ስለዚህ ስለ ስፓይናል ኮርድ ጌታ ስለዚህ ጉልበቴ ምናምን ብላችሁ ታውቃላችሁ? አሁን እንላለን፣ ግን ብዙ ጊዜ እድል አይመስለንም። ለማንኛውም ሁሉ ነገር ግን እድል ነው። ከማን የተሰጠ? ከእግዚአብሔር የተሰጠ እድል። ኤሳው ትዝ አላችሁ? እድሉ ቅልል ትሽ አለ። እቺ ደግሞ ምንድናት አለ እኮ ነው የሚለው አይደል? ምንድናት? ብኩርና ምን በህይወት መኖር ምንድን? አሁን በቃ ምን አዲስ ነገር ነው? አሁን እኔ ቸርች ሄጄ ተካፈልኩና ግን እስቲ የሚያማቸው ሰዎች ጋር ሂዱና እንደው ስለ ዛሬ እሁድ ስለመምጣት ወይ እግዚአብሔር በአንድ እጁ ደግፎኝ በሌላ እጁ አንስቶኝ ምናምን ምስክርነታቸው ብዙ። ለኛ ግን እዚህ መድረስ ምንም እድል ነው፣ ግን ኃላፊነት አለበት። ዛሬ እዚህ በመቀመጣችን እድል እንደሆነ ታውቃላችሁ? ኃላፊነት የተሞላ እድል እንደሆነ ኃላፊነት አለበት። የምን ኃላፊነት? ቃሉን በአግባብ ልንሰማ፣ መዝሙር በእግዚአብሔርን በአግባብ ልናመልክ፣ በአግባብ ልንሰጠው።
የሚለምን ሰው ስጦታ ላንሰጠው። ከሱፐር ማርኬት የተረፈንን ከእንትን መካከል አውጥተን ከርስት መካከል አውጥተን ብለን ላንሰጠው፣ በአክብሮት ልንሰጠው፣ በአክብሮት ልናመልከው፣ በአክብሮት ቃሉ እግዚአብሔር ቆይ ምን ሊለኝ ነው የፈለገው ዛሬ ቆይ ልንለው ኃላፊነቱ አለ። ዛሬም በኋላ ቅድም ወንጌላዊት ጸጊ ተናግራለች እኮ ሄዱ በቃ አለቀ። እድል ነው እድል ማባከን ብዙ ጊዜ በመጽሐፍ ቅዱሳችን እንደ ታሪክ የሚገርማችሁ ብዙ አላነብም። ማነበውን ክፍል አስፈላጊ የሆነ ብቻ ስለምታውቁት በአብዛኞቻችሁ በመጽሐፍ ቅዱሳችን የታሪክ ማረጋገጫ ተደርጎ የተጻፉት ሰዎች ዝም ብሎ የታሪክ ማረጋገጫ ብቻ አልነበሩ፣ የተሰጣቸው እድል ጭምር ነው። እዩ ማቴዎስ ምዕራፍ 2 ላይ እናንተ አንብቡት ብያለሁኝ። ማቴዎስ ምዕራፍ 2 ላይ ቁጥር 1 ጀምራችሁ ስታነቡ በሄሮዶስ ዘመን ሄሮዶስ የይሁዳ ገዢ በነበረበት በዚያ ዘመን ኢየሱስ ተወለደ ይላል። ለሄሮዶስ እድል ተሰጥቶት ነበር ማለቱ። ሉቃስ 2 ጋር ስትሄዱ አውግስጦስ ቄሳር ከትልቅ ቤተ መንግስቱ ሮምን ሁሉ የሚገዛ ንጉስ ነው። እነኚህ ደግሞ የሀገር ገዢ፣ የከተማ ገዢዎች፣ የአካባቢ ገዢዎች ናቸው፣ የአውራጃ ገዢዎች ናቸው። እነ ቄሳር እነ ሄሮዶስ ቄሳር ከትልቁ ቤተ መንግስት አንድ ትእዛዝ አወጣ። ካሸነፈበት ቤተ መንግስት፣ ድል ካገኘበት ቤተ መንግስት ሮም ትልቅ ሀገር ናት። በጊዜው ሀገራትን የገዛች ሀገር ናት። በዚያ ዘመን ቆጠራ አወጣ። የምን ቆጠራ? ከቆጠራ መካከል 2 ከቁጥራቸው ከበድ ያሉ ሰዎች ነበሩ፣ ማርያምና ዮሴፍ። በጣም ከባድ ኪሎ ማይችላቸው የሰማይ ሐሳብ የተሸከሙ ግን በሰው መካከል ቀጫጭኖ ነው የሚመላለሱ። ቀጫጭኖች ናቸው ግን ሰማይ ላያቸው ላይ ብሎ ተኝቷል። ሰማይ ላያቸው ላይ ተቀምጧል ግን እንደሰው። አሁን ጳውሎስን አይተም ሲያስጠላ ሰውየው ነው የምትሉት ብታዩ። ምክንያቱም ቀጭን ነበር ይባላል፣ አይኑም አካባቢ ችግር ነበረበት ይባላል በታሪክ። እና ጳውሎስን ያየሰም ምን ያንቀለቅሏል ሰውዬ እዴ እንዳውም አሉ የቆሮንቶስ ሲታይ አሉ የስተት አስተማሪዎች ድምጹ ቅጭጭ ያለ ሰውነቱ ቅጭጭ፣ ኃይሉ ግን ከባድ ይሆን። ምክንያት ያመጣው ኃይል የግሪክ ፈላስፎችን ግራም ያጋባ በጠዋት ተነስተው ግራም ያጋባ ሰውዬ ምን እንጃ ብቻ አላውቁ። ታውቃለሽ እንደለ ፈላስፎቹ በጠዋት ወጥተው ይሰባሰቡ ነበረ። ግሪክ ተሰብስበው ዛሬ ምን አዲስ ነገር አለ? አንድ ቀጫጫ ሰውዬ መጥቷል፣ ግን የሰማይ የተሸከመ ሰውዬ። እግዚአብሔር ሰማይ የሚሸከም ሰዎች ያድርገን። ሁሌ ሰማይ የማይሸከመው ሰማይ የሚሸከም ሰው እግዚአብሔር ይፈልጋል። ሁሌ ሰማይ እግዚአብሔር ያለፈውን ያችኛዋን ነገር እንዴት አረካት ታዲያ ዛሬ እንደው በቃ እንዴ ብትናገር የማይሉ ሁሉ ቀን እግዚአብሔር ብቻ የነሱን ጉዳይ እንዲያክላቸው የማይፈልጉ እግዚአብሔር ምን ልስራለ ምን ላርግልህ የሚሉ የሰማይ ሐሳብ የሚሸከሙ ማለት በክርስቶስ ኢየሱስ ስም ስልጣን በላያችን ላይ ያለ አዚም ይመታ። ወይ አሜን አላላችሁልኝ? አውቃለሁ ያደኩባት ቸርች ስለሆነ በደንብ አሜን በሉ እስቲ። በኢየሱስ ስም ይመታ። እና ለካ እነ ሄሮዶስ እድል ተሰጥቷቸው ነበር። እንዲሁ ስታነቡ ወይ ደግሞ የመጽሐፍ ቅዱሳችንን አስጠኝ ክፍሎችን ብትመለከቱ ታሪክ እንዲያረጋግጡ ነው። መጽሐፍ ቅዱሳችን እውነት እንደሆነ ታሪክ እንዲያረጋግጡ ነው ይላል። ግን አይደለም። ታሪክ ማረጋገጥ ብቻ አይደለም፣ እሱም እንዳለ ነው። ግን እድል ነበረው ካህናቶቹ አይደል? እንትና ካህን በነበረበት ቀያፋ እድል ነበር። እድል ወንድሞቼ እህቶቼ እድል። ወርቅ የሚያባክን ገንዘብ የሚያባክን እኛ ጋር አለ። ገንዘብ ቢተርፋችሁ አንዳንድ እግር ኳስ ተጫዋቾች ያባክናሉ አሉ፣ ይበትናሉ አሉ። በቃ እንትን እኔ ክብሬን እዩ ለማለት አሉ ይበትናሉ አሉ። በክፍት መኪና ይሄን ብር ሲኛ ሀገር ይባክናል፣ ሲኛ ቤት ይባክናል። ወገኖች መጀመሪያ ፈንዲሻ አቅርቡ፣ ቀጥላችሁ ሰዎቹ ከቆዩ ዳቦ ቆሎ፣ በጣም ከተቸገራችሁ ዳቦ በሻይ፣
በጣም ሰዎቹ አለውጣ ካላችሁ እንጀራ በሽሮ እንዴ አስተዳደራችን እኮ በየቤቱ በጣም ጥንቅቅ ያለ እድል ማባከን ግን ምንም ወርቁን አንስተን ወርቅ እድሜ ወጣቱ ወርቅ እድሜውን በሲጋራ በመናምን በወሬ በሐሜት በመናምን ይጨርሳል። ወርቅ የሥራ እድል ኢየሱስን የምንናገርበት በየቢሮአችን በየትምህርት ቤታችን የምንናገርበት ምን ጸልይበትን እድል ፌስቡክ ማን ቲክቶክ በለው ቲክቶክ ላይ ስትበላው ነው የሚለን ቲክቶክ ሄድ በለው ወይዘሮ እንትና ምን ሆነች እዚህ ላይ ደግሞ ወይ ደህና ሴት አለበት እንትኑ ፖለቲካ ወደቀ ተነሳ እኛው ስንሽር እድሜያችንን የዛሬ ስንት ዓመት ነው ቲክቶክ እኛ ሀገር የተጣጣፉ? ስንት ዓመት ሆኗል? ስንት ዓመት? ቅርብ ጊዜ አይደል እንዴ? ተጣጣፈናል አብረን። አሁን ደግሞ በምን እንዲያጣጡ ኤአይ መጥቶልናል ደግሞ ያጣጥፈናል። እኔ እምላችሁ አንድ ቀን ምን አልኩት ኤአይን እኔ እምልህ አልኩት አማርኛ ታውቃለህ እንዴ? በአማርኛ አናገረኝ። ስለማታምኑ ነው ገብታችሁ ይሁት ያጣጥፈናል። ጊዜያችንን የሚበላ ሁሉ ነገር ያጣጣፈን ነው። እድል እየቀለጠ ነው ያለው ቲቪዎቻችን እግር ኳስን ቁጭ ብለን ስናየው እና እንግሊዝ እኮ ትልልቅ ስታዲየሞች እሁድ እኮ አይፈቀድም ነበር። በነገራችን መኪና መንዳት አይፈቀድም። ቸርች ነበር የሚፈቀደው እኮ። አሁን ስታዲየሙ ተጨናንቆ እኛ እዚህ ቁጭ ብለን እየከፈትን እንትና ፈታ አገባ እንትና ሆነች ምናምን ምንልበት ሰዓት እድል እኔ ዜናቲው አግባብ አርጉት ነው ያልኩት። አግባብ ተማሪው ትምህርቱን እንትን እያለ እኔም አለውልህ ይለዋል ብቅ ብሎ እኔን ማየት ትችላለህ አዲስ ነገር እያለ ያመጣል። ትምህርታቸውን ትተው ተማሪዎቹ ሲያረጉት ሙሉ ቀን እድል እኮ ነው ያነደደባቸው ነው ያለው። ካልተቆጣጠርነው ዘመናችን በጣም ፍጥነት ያለው እድል በሊታ ዘመን ነው። ዛሬ ግን ለማንኛውም በአጭሩ እድላቸውን የተጠቀሙ ያልተጠቀሙ ጥቂቶች የተጠቀሙ ብዙዎች ብናይ ይሻላል። ያልተጠቀሙ ወይንም እድላቸው ውስጥ ገብተው እድላቸው ውስጥ የነበረውን ኃላፊነት ያልተወጡ የመጀመሪያው ሰው እናንተ መሳፍንት 16 ቁጥር 20 ብቻ አንድ ሰው ካነበበልን ደስ ይለኛል። ሳምሶን እንደምታውቁት ከተወለደ ጊዜ ጀምሮ ምንም ከኃይል በስተቀር ድካም የማያውቀው ልጅ ነው። ሕፃንም ሆኖ እኔ የሚመስለኝ እናት አባቱ መሸከም የሚያቀታቸው ይመስለኛል። ምክንያቱም አብሮ የተወለደው ኃይል አለ። ስለዚህ እግዚአብሔር እድል ሲሰጠው ምን አለው? እንግዲህ ሳምሶን ምትበቀልልኝ አለ፣ ህዝቤን ያስጨነቀ አለ፣ አንተን አገናሃለሁ፣ አንተን ረጅም አደርጋለሁ፣ አንተን ዝነኛ አደርጋለሁ፣ አንተን ብቁ አደርጋለሁ፣ የህዝቤን ጠላት ትበቀላለህ ብሎ አስነሳው ይላል። ምዕራፍ 16 ጋር ስንደርስ አወላለዱን ታውቃላችሁ። በጣም በጭንቅ የተወለደ መልአክ መጥቶ አናግሮ ሊገለን ይሆን እንደ እግዚአብሔር የመጣበት የተባለበት መወለድ በማይችልበት ቤተሰብ ውስጥ ነው የተወለደው ሳምሶን። እግዚአብሔር እድል ሰጠው። ምን ለማድረግ? የህዝቡን ጠላቶች እንዲበቀል እድል ሰጠው። ሳምሶን ግን እድሉ ውስጥ ያለውን ኃላፊነት በአግባብ አልተጠቀመም። ምን እንዳደረገ ታውቃላችሁ? ዛሬ ጧትኛ እዛ በሌላ መልኩ ስንካፈል ነበር። ሳምሶን የተሰጠውን እድል ለግል ጥቅሙ ለግል ፍላጎቱ አዋለ። ማን የሰጠውን? እግዚአብሔር የሰጠውን እድል። እግዚአብሔር የህዝቡን ጠላት እንዲበቀል የሰጠውን እድል ሳምሶን ለራሱ ፍላጎት አደረገው። ሳኦልም እንዲሁ ቅድም እንዳነበብነው ምዕራፍ 15 ላይ የተቀባኸው ህዝቤ በመንገድ ሲሄድ ያ ታሪክ ያስገራሚ ታሪክ
ያለ ዓለም መተው የተፈለኩት ታሪክ ያ እኔን እንዲናገረኝ በፈለኩት ታሪክ ውስጥ ጠላት ሆኖብኝ አማሌቅ። ስለዚህ አማሌቅን እንድትበቀልልኝ እፈልጋለሁ። ስትበቀልልኝ ሁሉንም ማጥፋታለሁ። ሳኦል ግን አላደረገው። ኃላፊነቱን አልተወጣም። ንጉሱን አስተረፈ፣ ወፋፍራሞቹን አስቀረ። እሱ ጋር ቢቆም ጥሩ ነበር ወገኖች። ሲያመጣ ምን እንዳለ ታውቃላችሁ? መንፈሳዊ ነው ያደረገው። እኔ ለራስህ ላንተው ብዬ ለመስዋዕት ያመጣኋቸው ናቸው። ሌላው ህዝቡ ነው። እንደምታውቀው ህዝብ ከሌለ መንገስ የለም። ስለዚህ የህዝብ ነገር ካንተ ይልቅ ይገደኛል አለ። ከቀባኸኝ ይልቅ ይገደኛል አለ። እግዚአብሔር ምን እንደሚለው ታውቃላችሁ? 16 ላይ ሲጀምር የእግዚአብሔርን ቃል ንቀሃልና እግዚአብሔር ንቆሃል። ተንቆ ግን ምንም አልሆነም። አንዳንዴ እኮ ቃሉና የሰዎች ህይወት አንድ ላይ አይደለም። እነኚህ ሰዎች ትክክል ናቸው ብላችሁ መንገድ መከተል አላማራቸው? ያምራል እኮ ብታ ሰዎቹ ምንም አልሆኑም። አገር ሰላም፣ ከዛው ቤተ መንግስት፣ ከዛው ኑሮ፣ ከዛው ህይወት፣ ከዛ ገበታ አልተነሱም፣ ከዛ አለባበስ አልወጡም፣ ከዛ ንብረት አልወጡም። ግን እግዚአብሔር ንቆ ሄዷል። አስቤ ነበረ ግን የምትሆን አይነት አይደለም። የሚቀናልኝ ስለ ስም የሚንገበገብ ስለ ንጉስ ሳኦል እኮ ሐውልት ሊያሰራ ወጣ። የስሜ መጠሪያ ግን አንድ ቀን በሞት ድንገት ብሎ ነው መሰለኝ ሐውልት ያሰራል፣ መስዋዕት ይሰዋል። ሁሉ እንደሚመለከተው ነው የሚያውቀው። ሁሉ ጋር ያለው ነው የሚለው። ስለዚህ እግዚአብሔር እንዳትሳሳቱ፣ በማንም መንገድ እንዳንሳሳት ወንድሞቼ ነው። እና የድሉን ኃላፊነት ሳኦል አልተወጣውም። የእግዚአብሔር ልብ ጋር አንዳንድ ነገር እኮ ያልተወጣ ነው ተቸግረን። እንደነ ሳኦል ዳልቶላ ይሆን እኮ ይችላል ወገኖች። እንደነ ሳኦል እኮ አይ ባክሽን አንቺ አልገባሽም፣ እኔ ድሌን ያልተጠቀምኩት እኮ ተጨናንቄ ፈተኑኝ፣ ሰዎቹ ገደሉ፣ አባረሩኝ፣ እንትና ምን ላድርግ ብላችሁ ነው ቤተክርስቲያን እንድንሆነች እንትን ስለሆነ ነው እንጂ እኔ አገልግሎቴን እኔ ኑሮይ እኔ እኮ የድል ኃላፊነት መወጣት ዋጋ ያስከፍላል። ባልሰደብ ኖሮ ነው ያላረገው እኮ የድል ኃላፊነት ሲወጣ እኮ ኢየሱስ ተናቀ ይላል፣ ተሰደበ ይላል፣ ተተፋበት ይላል፣ በጥፊ ተመታ ይላል። የአጋንንት አለቃ ማነው አሁን ቸርች ውስጥ እንደዛ ብሎ አገልግሎት ላይ ምን ቆይ በጣም እኔ አጋንንት አለቃ እኔ ኧረ አላለም እሱ ኧረ አላለም። እኔ ማለት የሚገባው ጌታ አላለም። እዛው ቁጭ ስራውን ቀጠለ። መቀጠል አስቸግራችኋለሁ ከይቅርታ ጋር መቀጠል ይገባኛል እንበል አንድ ላይ። ግድላችሁም ባለመልእክቶች ስላላችሁ መቀጠል ይገባኛል። መቀጠል የድል ኃላፊነት መወጣት በመቀጠል ብቻ ነው የሚመጣው። ያልቀጠለ የድሉን ኃላፊነት አይወጣም። ሳኦል መቀጠል አልቻለም። ለምን? ህዝብ ነው አለ። ህዝብ ትቶኝ ከሄደ ባዶ ቸርች አቅፌ ልቀመጥ ነው እንዴ? እኮ ባዶ ቸርች ቁጭ ወገኖቼ፣ በባዶ ወንበር ላይ እንደምን አደራችሁ ወንበሩ አይመልስም። እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምንድናችሁ፣ እንደትናችሁ ታዲያ ምናምን ብላችሁ መስበክ ነው። ሲያነቃነቅ ነው እኮ የምንነቃነቀው። ሲያንቀሳቅሰን እኮ ነው የምንንቀሳቀሰው። ሰው ድርቅ። እኔም ጠዋት ስናገር ነበር የማገለግልበት በቤተ ክርስቲያን ድርቅ። እኔ የጸሎት አገልጋይ ነው። ኡራኤል ማህበረ ምእመናን ኡራኤል አጥቢያ ላይ እኮ ታዲያ አምናም ጸልያለሁ፣ ዘንድሮ ዛሬ ምናምን ጸልይ እዛው ጸልያለሁ። ከዛ መጨረሻሽ እንደሆነ አይታወቅም። እንደ ሐና ግን አንድ ቀን ኢየሱስ ይመጣል። 84 ዓመቷ መጣ ይላል። ስምዖን ሆይ አቤት፣ አንተ እድሜ ሄዶብሃል እኮ ምን እያሰብክ ነው ያለኸው? ያ ያሰብከው ነገር የሚሆን አይደለም። ሆነም አልሆነም መጠበቅ ይሻላል። እችንም ከደገማችሁልኝ ብዙ እንደዚህ ሰው አላስቸግርም። ሆነም አልሆነም እንበል እስቲ። ጌታን መጠበቅ
ይሻላል። በስፍራ በቦታ አንዳንድ ሰው እየተዘዋወረ ነው ጌታን የሚጠብቀው። ደስ አይልም? የኖህ መርከብ ቁራው ትዝ አላችሁ? ያገኝ ይሆን እንዴ እስኪ ማረፊያ ሲዞር ከተማው ተጥለቅልቋል ሲዞር እና እየሄደ ብሎ ታሪክ የለም ብሎ በመዝገብ አይጻፍም። ታውቃላችሁ ምን ዞርበት ጊዜዎች አይጻፍም። ታሪክ የእግዚአብሔር ታሪክ አውቀው እኛን ካንዱ ቸርች አንዱ ቸርች ካንዱ በህብረት ወደ ሌላ ህብረት ስንቀያየር እሱ ምን ይባላል መሰላችሁ? በመጽሐፍ ቅዱሳችን ቀኖቻቸው በከንቱ አለቁ። እነማን ናቸው? የተስፋ ቃል ልጆች አባቶች ከግብጽ የወጡ በምን ተንከራተቱ? በምድረ በዳ ከእግዚአብሔር ጋር ሳይግባቡ ቀኖቻቸውን አቃጠሉ። በዙረት ያዞራቸዋል። ይዞራል። አንዳንዴ ስጋ ስጠብስ እኔ መብሰል አለ መብሰሉን በሹካ ነው እንደዚህ ነካ አረገውና ደም ነገር ካወጣ ገና ነው ጥብሱ ላሉ አልወድም። ደም ያለው ጥብስ ለጋ ጥብስ አልወድም። ቸክ ጌታ እኮ ስንዞር ቸክ ውያው ናት። ትቀጥል ምረበድ ቸክ ይቀጥል። አንዳንዶቻችን ጥሬ ነን። የዛሬ ምናምን ዓመት አለን ግን ጥሬ ህይወት ጥሬ መንፈሳዊ ህይወት ብዙ እድሜ ግን ይቅርታ አርጉልኝና ጥሬ እድሜ ትልቅ እድሜ በእግዚአብሔር ቤት በአገልግሎት ብዙ እድሜ ግን ልጆች ነን። ምክንያቱም እዚህም አይመቸንም እዛም አይመቸን፣ የእንትና ንግግር አይመቸንም የእንትናም ንግግር አይመች፣ እንትና ጠይሙ አይመቸንም ቀዩም አይመች። እንዴት እናርግ ታዲያ? እዚህ ያለነው ከለሮቻችን ብዙ ነው፣ አመሎቻችን ብዙ ነው፣ እይታዎቻችን። አሁን የስንት ሰው አይን እንዳረፈብኝ ምን ያወራጫታል እቺ ልጅ ትላላችሁ አንዳንዶቻችሁ። ትረጋ ብትጥሩ ነበር ያወራጨኛል ነው የምላችሁ። እድል በምድረ በዳ ኃላፊነት ሳይወጡ እነኛ አባቶች አለቀ እድሜያቸው። የድል የተሰጣቸው እድል እውነት እኔም እምልላችኋለሁ እናንተም ትምሉልኛላችሁ። የባሰ አገልጋዮች ይምሉላችኋል። ማስተርሳቸውን የሰሩ አሉ እዚህ መጽሐፍ ቅዱስ ይሄው አጥንተነዋል የሚሏችሁ ፒኤችዲም የሰራ ሊኖር ይችላል። የእውነት ነው የምላችሁ። ምንም እግዚአብሔር ለማስወጣት ነበር ያስገባ አረጋግጫለሁ የምትሉ ሆይ ተባበሩኝና ለማስገባት ነበር ያልገቡት እድላቸውን አባክነው ማን ገባ? አዲስ ትውልድ ገባ። እኔ አስታውሳለሁ ከትምህርት ቤት መጥቼ እዚች ወደ ሁለተኛ ሶስተኛ አራተኛ ረድፍ ላይ እንበረከክ ነበር። ጸጥታው ደስ ይለኝ ነበር። ሐዋርያት ሥራ ምዕራፍ 13 ቁጥር 36 የምታውቁት ዳዊት በራሱ ዘመን የእግዚአብሔርን ፈቃድ ካገለገለ በኋላ አንቀላፍቷል። ከአባቶቹ ጋር ተቀብረው ስጋው በስብሷል። ግን የክርስቶስ አልበሰበሰም ለማለት ነው። ስብከት ላይ ነው ያለው። ዳዊት ግን በራሱ ዘመን እድሉን ተጠቅሞ ዳዊት እድል ገጠመው። አንድ ቀን ከረኝነት ልጁ ወንድሞቼና እህቶቼ ስሙ፣ ልጁ ጉደኛ ልጅ ነው። እረኝነት ቦታም ሆኖ ሰው አይሳደብ፣ እግዚአብሔርን አይሳደብ። እግዚአብሔርን እኮ አይሳደብም ነበር። እኔ ከወንድሞቼ ምን አጥፍቼ እድለቢስ እንደሆን ካላቁ ይሄው ጠዋት ቁሩ ያዕቆብ እንዳለው ያዕቆብ እኮ ነው ያለው እንጂ ዳዊት አለ ቁሩና በረሃው ቁር ብርድ ነው አለ። ሐሩርስ ፀሐይ አይደለ እንዳታውቁም እንደ ወገኖች ቁሩና ብርዱ ተፈራርቆ የሚል መዝሙር ያወጣል ያዕቆብ። ቁርና ብርድ እንዲፈራረቅ ያረገው በገዛ መንገዱ። ይሄኛው ምን ያረግ ነበር ይላል? በገና ይመታ ነበር፣ እግዚአብሔርን ያመሰግን ነበር። ከዛ ተነስቶ ቀጥታ ንጉስ በብዙ ውጣውረድ አልፎ ወገኖቼ የእድሉን ኃላፊነት በአግባብ ተወጣ። እችንም ክፍል ባነብ ደስ ይለኛል። አንደኛ ነገሥት ምዕራፍ 15 ከ3 እስከ
5 ድረስ ባነበው ደስ ይለኝ። እርሱም ከአባቱ ከእርሱ በፊት የናባጥ ልጅ ኢዮርብዓም ከአንድ ልጀምር በነገሰ በ18ኛው ዓመት አብያ በይሁዳ ነገሰ። በኢየሩሳሌም ሆኖ 3 ዓመት ገዛ። እናቱም ማዓካ የተባለች የአቤሴሎም ልጅ ነበረች። እርሱም አባቱ ከእርሱ በፊት የሰራውን ኃጢአት ሁሉ ሰራ። የማን ልጅ ነው? የኢዮርብዓም ልጅ ነው። እንደ አባቱ እንደ ዳዊት በፍጹም ልቡ በታማኝነት ለእግዚአብሔር አልተገዛም ይልና ስለ ዳዊት ሊያወራ ነው። ነገር ግን ከእርሱ ቀጥሎ እንዲነግስና ኢየሩሳሌምን እንዲያጸና አምላክ እግዚአብሔር ስለ ዳዊት ሲል በኢየሩሳሌም መብራት ሰጠው። ዳዊት በኬጢያዊ ስለ ዳዊት ነው የሚለው። ስለ ዳዊት ሲናገር ዳዊት በኬጢያዊ በኦርዮ ላይ ካደረሰው በደል በቀር በእግዚአብሔር ፊት ትክክል የሆነውን ነገር አድርጓል። በሕይወት ዘመኑም ሁሉ ከእግዚአብሔር ትእዛዝ ፈቀቅ ያለበት ጊዜ አልነበረም። ዳዊት በኦርዮን ቤት ካደረሰው በደል በስተቀር እድሉን ሙጥጥ አዲስ ኪዳን ሐዋርያ ሥራ መሄንን ነው። ደግሞ እንደ ልቤ ሆነው የእሴይ ልጅ ዳዊትን አገኘው የተባለ እድልና ኃላፊነቱን የተወጣ። የሚገርማችሁ ነገር ዳዊት ኃላፊነቱ ሲወጣ በጣም ታግሶ ተወጣ። ትዕግስት ኃላፊነት እንድንወጣ ያደርገናል። እስቲ ተመልከቱ። ከረኝነት እስከ ቤተ መንግስት ከገባ በኋላ አመራሩን ሁሉ ስትመለከቱ እንዴ ታቦቱ ይውጣ ብለውት እኮ በስደት ልጁ ባሳደደው ጊዜ ከትዕግስቱ መጨረሻ ሳሚ ይገደል ሲሉት እንዳትገሉ ምናልባት እግዚአብሔር ግደል ብሎት ስደበው ብሎት ሊሆን ስለሚችል ትዕግስት አለ እንዴ። የስድብም ዘመን ለራሱ ይፈቅዳል። የመሰደብ ጊዜ ንጉስ ትናንት ቢሰደብ በረኝነት እኔ እኮ እግዚአብሔር አክብሮኛል፣ በከተማይቱ እኮ የታወቅኩ አገልጋዩኛል፣ እኔ እኮ በሀገሪቱ ያለው ሰው ነኝ፣ እኔ እኮ ስልጣን አግኝቻለሁ አላለ። ተውት እስቲ ምናልባት ኃጢአቴን ጭርስርስ ማረግበት ስድብ ፈቀዱለታል። ትዕግስት ማንም መሰደብ አይፈልግም፣ ግን ኃላፊነታቸውን የሚወጡ ሰዎች ስድብንም ይታገሳሉ፣ ንቀትንም ይታገሳሉ። ዳዊት ኃላፊነቱን በእግዚአብሔር በመታመን ተወጣ። ዳዊት ኃላፊነቱን የእግዚአብሔርን ምሪትና ጊዜ በመጠበቅ እያንዳንዱን ነገር የእግዚአብሔር ጊዜ ልውጣ፣ ጦርነቱን ልዋጋ፣ ማሸነፍ ይመስላል ልቤ ስብርብር ብለዋል፣ ሚስቶቼ ተማርከዋል። ወደ 30 ስትሄዱ እዚህ አንደኛ ሳሙኤል ላይ ተሰባብሬያለሁ፣ ግን እግዚአብሔር ድል ትሰጠኛለህ? አዎ እሰጣለሁ። አሁን ደግሞ ተመሸግ፣ የነፋስ ሽውታ መጥቶ ዛፎቹ ሲያንቀሳቅሱታ። እያንዳንዱ ህይወቱ የእግዚአብሔርን ፈቃድ በመጠበቅ ኃላፊነቱን ተወጣ። ስለዚህ መጽሐፉ ሲዘጋ እንደዚህ ተዘጋ። ዳዊት በራሱ ዘመን የእግዚአብሔርን ሐሳብ የጠላትን ሐሳብ አይደለም፣ የሰው ሐሳብ አይደለም፣ የራሱንም ሐሳብ አይደለም፣ የራሱንም ዕውቀት አይደለም። ዛሬኛ የተማርነው ቤተክርስቲያናችን በራስ አለመደገፍ፣ በራስ ጥበብ አለመደገፍ፣ በራስ ዕውቀት አለመውጣት አለመግባት የእግዚአብሔርን የቀባውን ከረኝነት ያመጣውን ንግስና የሰጠውን ጌታ አከበረበት። እድሉን አሟጦ ለማን ተጠቀመ? ለእግዚአብሔር ለሰጠው እድል ለሰጠው እግዚአብሔር ጤና፣ እድሜ፣ ትዳር፣ ህይወት፣ ልጆች፣ የልጅ ልጆች፣ የአገልግሎት ቦታ፣ የሥራ እድል፣ የስልጣን እድል፣ የማግባት እድል፣ ያለ ማግባት እድሉን ተጠቀመ። እረኛ ሆኖ እድል የተጠቀመ ሰው ደህና አድርጎ በገና ይመታል የተባለው እኮ በገና የተለማመደው እረኝነት ቦታ ነው። አስተማሪ ያልነበረው የበጎችን ጉርጉሮ እድሉን ሙሉ ለሙሉ ተጠቀመ። አንዳንድ ጊዜ እግዚአብሔር አምላክ አንዳንድ እድሜ ሲከለክል ልክ ነው ማለቱ ጥሩ ይመጣል። ስለሄዱት አይደለም ማለት ሕዝቅያስ አስታወሳችሁ? በቃ አይዞህ ሕዝቅያስዬ በቃ 15 ዓመት ጨምሬልሃለሁ ብሎ አንድ ቀን ሞቅ አለው ነው የምላችሁ። ሞቅ እግዚአብሔር በሰጠው እድሜ ሞቅ አይባልም። ሞቅ አለውና ሁሌ ይታሰባል። ይኸው ሞቅ አለውና ለምን አላስጎበኘውም ብሎ እንዳለ የቤተ መቅደሱ አልቀረ፣ የቤተ መንግስቱ አልቀረ።
አስጎበኘና አስማርኮ ርፍ በቀረበት ሕዝቅያስ በቀረብህ አንዳንድ ነገር በቀረብን ከጊዜው የዘላለሙ አይሻልም? የዘላለሙን ልንሰማ ነው እዚህ የተቀመጥነው። ምንም ትሆናላችሁ እያልኩ አይደለም፣ ግን ዛሬ መንፈስ ቅዱስ እግዚአብሔር በቃሉ እየተናገረ ነው። ምን እየተናገረ? አሁንም የሰጠውሽን እድል ተጠቀሚ። አገልግኝ በሰጠውሽ እድል። ሱቅ ውስጥ ነው የምቆመው። አንቺ ደግሞ እኮ አገልግኝ ሱቅ ውስጥ ቆመሽ መተሽ ቸርቹን ትረጊ፣ ጸልይ፣ ተንበርከኪ። ለዚህ ማህበረ ምእመናን ጩህ ወንድሜ፣ አገልግል የተሰጠን እድል። እግዚአብሔር እንደሆነ እቺ እድልህ ናት፣ እቺ ኃላፊነትህ ናት ምናምን አይልም። ዝም ብሎ በገፍ ነው የሚሰጠን ብታዩ፣ በገፍ። ስለዚህ አንዳንዶቻችን ሰርተን ያገኘነው ነው በጉልበቴ። እግዚአብሔር ፈራና ዘዳግም ላይ ምን ይላችኋል? እናንተ እንደው አይነ ውሃችሁን ሳይ አልጣማችሁኝም አላችሁ። አደራ እዛ ስትገቡ ጉልበቴ፣ ኃይሌ፣ ስራዬ፣ ጥንቃቄ፣ ጤና መጠበቄ እንዳትሉ አላቸው። ለእስራኤላውያን ነው እግዚአብሔር የሰጠኝ እድሜ፣ እግዚአብሔር የሰጠኝ ንብረት ሳይሆን እንደ ምንም ቢሆን ጠንቀቅ ብዬ እንትን እንዳትል። እድሜ የሚሰጥ እግዚአብሔር ነው። ሀብት የሚሰጥ እግዚአብሔር ነው። ንብረት የሚሰጥ፣ ትዳር የሚሰጥ እግዚአብሔር። ልጆቼ አይባልም፣ ይባላል። እናንተ በሉ፣ እኔ ግን አልልም። አቅም አያጥራችሁ ልጆቼ ለማለት አቅም አያጥረንም ወገን፣ ሊያጥረን እኮ ይገባል። ትዳሬ አይ አንዳንዴ መረጋጋት ጥሩ ነው። ተው፣ በሰው ፊት ኃያል መሆን ይቻላል፣ በእግዚአብሔር ፊት ግን ኃያል መሆን አይቻልም። ናቡከደነጾር አንድ ቀን እጁን ኪሱ ከተተና ለክብሬ ብሎ ቀጥል እስቲ አለው እግዚአብሔር። እሺ ልቀጥል። ያሰራሁት ብሎ ሳይጨርስ ነው የሚለው። ሄዳችሁ አንብቡ። አንተ ክብር ሰጪው ማን ሆነና አለው። ማን ነው ክብር የሰጠህ? ናቡከደነጾር ድሎችህን አስበህ ነው አይደል? አሁን እንግዲህ አንተን ከዙፋን ማውረድ ዝቅ ማድረግ ምናምን ሳይሆን እንስሳ አረጋለሁ። አንድ ቀን ዳዊትም ተሳሳተ። የሚገርማችሁ ነገር ወታደሮቹ ይቆጠሩ፣ ስንት ሰራዊት እንዳለኝ በጎረቤት ሀገሮች ላይ እንድናገር የጦር መሳሪያው ምናምን ይውጣና ጎረቤት ሀገሮች ይመልከቱና ይቆጠሩና ሲል ምን ምታው። ዳዊት ጋር ያው መልአክ አይጠፋም። እግዚአብሔርን በሚፈሩ ዙሪያ መላእክቶች ይሰፍራሉ አይደል? መልአኩ የዛን ቀን እኛ የለንበትም ብለው ሸሹ። አንድ ቀን እንዳትሞት የፈለኩ የ23 ዓመት ወጣት ልጅ እለምናለሁ ጌታ መውሰድ አለብኛል። ተከራከርን። አንድ 15 ቀን አይሆንም አለ። እዛኔ ቁርጡን አውቄያለሁ። ጋጊ እኔ አላማርሽኝም ጌታ ምን ብሎሻል አለች። ምንም አላለም። አገር ሰላም ለፈው ጸልይ። እሺ ጌታ ሆይ እባክህን ስል 3 ሰዎች ከኋላ እፍር ብሎ ምን እንዳሉኝ ታውቃላችሁ? በመንፈስ ነው ማየው። ምን እንዳሉ? አንቺ ውሸታም ነግሬሽ የለ እንዴ? ፈውስ አይደለም መጸለይ ያለብሽ፣ አሸኛኘት አስተካኪ። ስዋሽ አፈሩብኝ መላእክቶቹ። እቺ ልጅ መላእክትም ታያለች ብላችሁ ደግሞ ጨርቅ እንዳታነጥፉልኝ። መንፈስ ቅዱስ ዋሽተሻል ልጅቷን አዘጋጅ እንጂ ውሸት። ከዛ መላእክቶቹ አፈገፈጉ፣ ዞሩ ከፊት። ያን ቀን ከዳዊት ፊት ከኃጢአት ጋር ስለማይተባበሩ የዳዊት የቆጠራ ሞቲቭ ገብቷቸው ስለነበረ ያፍራሉና ቆጠረ። ለማንኛውም ግን እድሉን ተጠቅሞበታል። ስለዚህ የሚለው አንድም ቀን በኦሪዮን ካደረገው በስተቀር ትክክል የሆነውን ነገር የእግዚአብሔርን ትእዛዝ ጠብቆ እድሉን ተጠቅሞ ሌላ ንግስት አስቴር ናት። አስቴር ገባች ይላል። አላነብላችሁም። አስቴር ገባች። የት ገባች? ቤተ መንግስት። እናትም አባትም እንደሌላት እዛው ምዕራፍ 2 ላይ ያረጋግጥልናል። ምዕራፍ 2 ቁጥር 7 ቁጥር 17 የማን እንዳሳደጋት ይናገራል። ወንድሞቼ እናቶች፣ እናት አባት የሌላት
ጥውልግልግ ያለች ልጅ በምርኮ ያለች ልጅ እግዚአብሔር ቤተ መንግስት ሞገስ ሰጥቶ እድል ሰጣት ይላል። ከዛ በኋላ አቤት አመስግኑ፣ በጸሎት አጨብጭቡ፣ ዘምሩ፣ እልልታ ጭብጨባ ሳይበዛ አልቀረም። ጭብጨባ ይላል እግዚአብሔር። ኧረ ጭብጨባ በዛብኝ። እኔ እኮ ኃላፊነት ሰጥቼሽ ነው እንጂ የንግስ ንጉስ ቤት መሆን ምንም አይደል። እንኳን ንጉስ ቤት የኔን ቤተ መንግስትም አለ እኮ። አንቺ ደግሞ አስቴር ተረጋጊ ለጥበቃ ሴቶቹን ሁሉ ስታይ መናቅ ጀመረ። ከኔ ውበት ማን ይበልጣል? ጸጉሬን ይሁት አይኔ ምናምን ስትል ለጣለች። ከለታት አንድ ቀን ሃማ ተነስቶ ህዝብ ሁሉ መጥፋት አለበት ሲል ተኝታለች፣ በመንፈስ ተኝታለች። አንዳንዶቻችን በስጋ በጣም ንቁነ፣ በመንፈስ ግን ተኝተናል። ስለዚህ ሐዋርያው በሮሜ ላይ ምን ይለናል? እናንተ በሙታን ከተማ ያላችሁ ያንቀላፋችሁ ንቁ፣ ከሙታን ተነሱ፣ ክርስቶስ ያበራላችኋል። ቸርች ያላችሁ ብትተኙ ሆይ እያመለካችሁ በመንፈስ የተኛችሁ ሆይ ኑሮ ያስተኛችሁ፣ ምቾት ያስተኛችሁ፣ ችግርም ያስተኛል። በረዶ ሀገር ስትሄዱ አይደለ? በረዶ ሀገር የምትሄዱ ወገኖች ያስተኛል ነው የምላችሁ። እኔ አንድ ቀን ግራ ገባኝ። የኛም ፀሐይ ያስተኛናል፣ የነሱም በረዶ ያስተኛናል። የት ነው ማንተኛው? ጸሎት ከለከለኝ። በረዶ አልተኛም ካላለው ያስተኛናል ነው። በረዶ ያስተኛናል፣ ሀሩሩም ያስተኛናል፣ እምብያው ድሎቱም ጌታ ስሙ ይባረክ። በፊት ቤት በየሰው ቤት እየተንጋ ጌታ ስሙ ይባረክ። ታዲያ የራስሽን ቤት ሰጥቶሽ ምን ልታረጊበት ነው? እድል ነው። የራስ ቤት ማግኘት እድል፣ መከራየትም እድል ነው። ባክሽን እሱን ቀልጂ። የራስሽን 1-3 ቤት ይዘሻል ብትሉኝ አይደለም። ስንከራይ ወንጌል እንናገራለን። አንድ ቀን ከለታት አንድ ቀን እኛ ተከራይተን የምንኖርበት ግቢ ውስጥ አንድ ሕፃን ልጅ ድንገት ሞተች። ሲባል ድምጽ በሌለው መሳሪያ ሰው ሞቷል ብዬ ተሯሩጬ ስወጣ የልጅቷን ሰውነት ይዘለች። ምንድነው? ድንገት እንዲሆና ታማ ነበረ፣ ጸጥ አለች ምናምን ተባለ። ወይኔ ጌታው ምን ላርግ? ፈራው ወደ ኋላ ወደፊት ወደ ጌታ ሆይ በኢየሱስ ስም ትረዳኛለህ ብዬ አምጣት ስጣት አልኩ። ምንም ጀግና አይደለም፣ በጣም ፈሪ ነኝ። አምጣት አልኩ። መንፈስ ቅዱስ ለካ ስራ ነበር። ከዛ እጄ ላረኩን በጌታ በኢየሱስ ስም የሞት መንፈስ ብላ ተነሳች ልጅቷ። ጌታ ሰርቷል። ግን ምን ሊሰራ እንዳሰበ ልንገራችሁ። ለካ እድል ነው። ተከራች ያለሁበት ግቢ ጴንጤ ለጉድ ይጠላል ይባላል። ፓይለቶች፣ ሆስተሶች፣ ድሮ ያረፉ ጊዜያቸውን የጨረሱ ሁሉ እየተንጫጩ ነበር። ከዛች ቀን ጀምሮ ጴንጤ በእኛ ግቢ ተከበረ። እኔ አሁን ስወጣ ትልልቅነት እንደምን ዋሉ ይለኛል። እግዚአብሔር ይመስገን የኔ ወንጌል አክብሮኝ ነው። ዝቅ ብዬ እግዚአብሔር እባክሽን፣ በአብዛኛው እርሶ ነው የሚሉኝ። የእውነት ለመናገር እርሶ ቢመጡ እንትን ቄስም እመስላችኋለሁ መሰለኝ። ሃሌሉያ። እድል ነው ልላችሁ ማለት እድል ነው። በቃ ኢየሱስ ክብር አለ። የኔን መክበር ምናምን የኔንማ ተውኝ። ግን ኢየሱስ ከበር፣ ወንጌላችን ከበር። ከዛ በኋላ ምን ተባለ መሰለ? እነኚህ ጴንጤዎች ነገር አለባቸው፣ አትጋጯቸው ተባለ። ትርፋችን እቺ ናት አይመስላችሁ? እድል ነውና ንግስቷ አስቴር እያለች ምዕራፍ 4 ጋር ማንበብ ግድ ይለናል። ምዕራፍ 4 ላይ እንደዚህ ያላት ወገኖች፣ በጣም ነው የምትደነግጡት። ምዕራፍ 4 ቁጥር 14 ላይ እንደዚህ ይላል። ቶሎ ስላላነበባችሁልኝ ላንብብ እኔ። እንደዚህ ይላታል መርዶክዮስ፣ በዚች ጊዜ አንቺ ዝም ብትይ ለአይሁድ እርዳታና ትድግና ከሌላ ስፍራ ይመጣላችኋል። አንቺና አባትሽ ቤት ግን ትጠፋላችሁ። ደግሞስ አንቺ ንግስት ለመሆን የበቃሽው ለዚህ ጊዜ እንደሆነ ማን ያውቃል? የቤተ መንግስቱ መምነሽነሽ አያዋጣሽም። ኃላፊነት ነው እንጂ እኮ እንድትምነሸነሽ አይደለም። ውበትሽ ከሰው በልጦ አይደለም። እግዚአብሔር እድል የሰጠሽ
ያለሽ ከዚህ ክፉ ቀን ክርስቶስ ኢየሱስ የሚመጣበትን ዘር እንድታተርፊ ነው። ሌላ እድል እሱ ብቻ መሰላችሁ? ንጉሥ ሳኦል ከ500 እስከ 530 ዓመት ይሄ እድል ተሰጥቶት ነበር። ድሮ ከ500 ዓመት በፊት ንጉሥ ሳኦል አማሌቃዊ ነው። በነገራችን ላይ አማሌቅን ሊበቀል ተሰጥቶት እድሉን ያልተጠቀሙ ማን እጅ ቢወድቅ ጥሩ ነው? አስቴር አትሉኝም እንዴ? እንዳይደክማቸው አስቴር እጅ። ምናልባት ግን አንዳንድ ነገር በእናንተ እጅ ወድቋል። የዚች ቤተክርስቲያን ጉዳይ ምናልባት አንዳንዶቻችሁ እጅ ላይ ወድቋል። አስቴር የተኛችሁ አስቴር ምን አለች? እግዚአብሔር ይሄ ጉዳይ ደግሞ እኮ የሚገርማችሁ ነገር ምን ሁሉ እንዳለችው ታውቃላችሁ? ላከችለት ልብስን ቀይር ስትሰማ ልብስን ቀይር ብላ ስትልክለት ልብሴን አልቀይርም አለ። ልብስ ሲቀየር አንዳንዴ ልብም ይቀየራል። እግዚአብሔር ካላገዘን አይደለ? መርዶክዮስ ልብሱንም ልቤንም አልቀይ የተነሳሁበትን የማለት እናንተን ለማንቃት ብዬ ነው የጨኩት። የማለት ጌታ ሆይ ውራኤል መካነ ኢየሱስ ብዙዎችን ያሳደግ ጌታ ሆይ ለማለት አዲሱን ትውልድ ቅድም የቆሙትን እነሱን ታደግ ለማለት አይ ሐሳብ አልቀይርም። አንዳንድ ሐሳብ አስቀያሪ አገልጋዮችም ተገልጋዮችም ህዝብም አለ። መንፈሳዊ ብትለቅ አይሻልም? ብትቀይር አይሻልም? ብትወጣ አይሻልም? አልወጣም፣ አልቀይርም። አሜን። ዛሬ ጠዋት ስንማርኛ ሳራ አብርሃምን መከረችው፣ ምክሩን ተቀበለ፣ እስማኤል መጣ፣ እስከዛሬ ያልተቋረጠ ጦርነት ሆነ። ከዛ በኋላ ኃላፊነቷን ምዕራፍ 9 ከ31 እስከ 32 ብትሄዱ በዓል እስከ ማድረግ ድረስ ተወጣች። አስቴር እስከ መጨረሻው የሳኦልን በቀል ለእግዚአብሔር እንደተበቀለች ታውቃላችሁ። እጂ አንዳንዶቻችን ከ500 ዓመት በኋላ የመካነ ኢየሱስ እድሜ ስንት እንደሆነ እንግዲህ እናንተ ታውቃላችሁ። ግን እኔና እናንተ አሁን ለማንኛው ለኔም እኮ ድል ደርሶኝ የዛሬ እኮ ዓመት ጥቂት ዓመታት እኮ ወገኖች ተካፋይ እኮ ነበርኩ እዚህ ቁጭ ብዬ እኔ ቀስ በላይነ ያስተማረውን አረሳው እዚች ፑልፒት ላይ ዛሬ ደግሞ ለኔ እድል ሰጠኝ። እግዚአብሔር ደግሞ እድል ሰጠኝ። በሰጠኝ እድል ምን ታድርግ ታዲያ? አንቺ እዚህ ቸርች አባል አይደለሽም? ተንበርክኬ እግዚአብሔር ምንድነው የምትላቸው መጠየቅ አለብኝ። ይሄ ጉባኤ አንድ ጊዜ ጉባኤ የመጨረሻው ሰው ዳንኤል ነው። እድሉን የተጠቀመ ዳንኤል የሀገር ህልውና በተደፈረበት ሀገር ባጣበት መንግስት የለሽ በሆነበት ሰው ሁሉ በተማረከበት ከተማ በተቃጠለበት ያልደላው ልጅ በትንሽነቱ እድሜ መከራ የገጠመው ግን የነገስታት ልጅ የመሳፍንት ልጅ የነበረ መልካም ልጅ አእምሮ የተባረከ ልጅ ተወስዶ ሄደ። ማን ቤት ይገባል? ናቡከደነጾር የወርቅ መንግስት ቤት ገባ። የወርቅ ቤተ መንግስት ውስጥ ገባ። ዳንኤል ሲያስጨበጭብ ምናምን አታገኙትም። በጣም ኮስተራ ልጅ ነው። ምዕራፍ 1 ላይ ነው የሚጀምረው። የሚገርማችሁ ነገር ብናየው ደስ ይለኛል። በጣም ነገረኛ ልጅ ነው። ነገረኛ ምቾት የማይመቸው ልጅ። አንዳንድ አማኞች ምቾትን ቆጣጠሩታል። ምቾት መቆጣጠር ምዕራፍ 1 ላይ ምን ይላል መሰላችሁ? ቁጥር 8 ዳንኤል ግን በንጉሱ ምግብና የወይን ጠጅ እንዳይረክስ ወሰነ። በዚህ መንገድ ራሱን እንዳያረክስ የጃንደረቦችን አለቃ ፈቃድ ጠየቀ። እግዚአብሔርም ለዳንኤል በጃንደረቦቹ አለቃ ፊት ሞገስንና መወደድን ሰጠው። ሲወስን ሰጠው፣ ሞገስና መወደድ ሰጠው ለዳንኤል። ጀመረ ዳንኤል በሀገር ሰላም የሚኮሰኩሰውን ነገር መፍጠር ጀመረ። ልጁ እድሉ ውስጥ ያለውን ኃላፊነት
ገብቶታል። በጽሁፍ አላስቀመጠም እንጂ ተረድቶታል። ከዚህ የጀመረ ወገኖች ምዕራፍ 2 ጋር ብትሄዱ ነገር ፈላጊ ስገዱ ማይባሉ ማይሰግዱ ልጆች ጓደኞች ሁሉ አፈር በኃጢአት ላይ የሚያምጽ ለእግዚአብሔር በማይመች ነገር ላይ የሚያምጽ ጓደኞቹን ለበጎ ለእግዚአብሔር ፈቃድ የሚያሰልፍ ለማፍረስ አይደለም፣ በጎ ነገር ለማበላሸት አይደለም፣ በጎውን ነገር የሚያጎላ ጓደኞች አፈራ። ዳንኤል አካሉ ተሰልቦ ሳይሆን አይቀርም ይባላል። የታሪክ ሰዎች የዳንኤል ለጥያቄ ከዳንኤል በላይ ጥያቄ ላንጠይቅ እንችላለን። ከልጅነት ጀምሮ የስደት ሀገር የመከራ የጦርነት ሀገር ውስጥ የኖረ አካል እንደነሱ እንደባለ ታሪኮቹ ከሆነ አካል አጉድሎ የነበረ ልጅ ከአካል ጉዳቱ ወጥቶ ከሀገር ጉዳቱ ወጥቶ ከስነ ልቦና ጉዳት ወጥቶ ከስሜት ጉዳት ወጥቶ ቀጥ ያለ እድሉን የተጠቀመ ያላባከነ ወገኖቼ እድሉን በምን መልኩ እንዳከበረ ብታውቁ በህይወቱ ተወራርዶ የእድሉን ኃላፊነት የተወጣው በህይወቱ ተወራርዶ እዩ። ምዕራፍ 6 ብታነቡ ምዕራፍ 6 ያለውን ታውቃለህ። ወደ አንበሳ ጉድጓድ የተጣለበት የተጠየቀው ጥያቄ እኮ ለ30 ቀን ጸሎት እንዲያቆም። እኛ ስንት ቀን ነው ያቆምነው? አሁን እውነት ጌታ እየመጣ እጃችንን ብድግ ቢያደርግ ጉድ ነው የምንሆን። ስንት ቀን ነው ቃል ካነበብን? ምን አለበት ቃል አንድ ሰሞን አለማንበብ አለመጸለይ ምን አለበት? ይሄ ልጅ ነገር ፈላጊ ነው እንዴ? አረ ዳንኤል የሚገርም ነው። የየቀኑን እድል ነው የሚጠቀመው። የወጣውን አዋጅ የሞት አዋጅ እድል ለመጠቀም ተነሳ። ምን ለማድረግ? አምላኩ እግዚአብሔርን ለማክበር። አይ አላደርገውም፣ ስልጣን ሊቀር ይችላል፣ እንጀራ ሊቀር ይችላል ነው እንዴ? ምንድነው የሚቀረው? በጌታ ምክንያት ምንም መቅረት የለበትም። እኛ ጋር ምንም መቅረት የለበትም አይመስላችሁ? ነው በጌታ ምክንያት አይ ጌታ ነው እንጂ የሚቀረው። እኔ ቸርች መሄድ ማን ይከለክለኛል? ማን ከለከለን ወገኖች? ምንም ነገር እንዳይጎድለው ሳይሆን ሁሉን ለማጣት ዳንኤል ተነሳ፣ ወሰነ። ጸሎት አላቆምም አለ። ንጉሱ በጣም ይወደዋል። ልጁ በጣም ሰራተኛ ነው። ልጁ እንከን የሌለበት ነው። ልጁ ስልጣን ብቻ አይደለም ስራም ይሰራል። ልጁ እድል ብቻ አይደለም፣ እድል የተሰጠውን እድል የስልጣን እድሉን ተጠቀመ። ከምርኮ ቤተ መንግስት መግባቱን ተጠቀመ። ወይ ዳንኤል አሁን እግዚአብሔር መጥቶ እዚህ ጉባኤ ዳንኤል ቢል ያገኛል? እኔ እንጃ። አንድ ቀን ግን አግኝቶ ሳሙኤል እና አፍኒን አሉ እኮ እነ ፊናስ እኮ አሉ። እግዚአብሔር ግን ማንን እንደሚጠራ ያውቃል። አንዳንዶቻችንን አይጠራም። ምን ቦጣውና ነው የሚጠራው? እኔ የምላችሁ እኛን አሁን መንግስት ልትሰፋይ ነው። እኔን ዩኤን ለምን ይጠራኛል? እኔን የአፍሪካ መሪዎች ለምን ይጠሩኛል? ማነት ምንድነው ነው እኮ እግዚአብሔር ዝም ብሎ ነው እንዴ? የአፍሪካ መሪዎች ካልጠሩ እግዚአብሔር ዝም ብሎ ምንም ክራይቴሪያ የለውም እንዴ? ሳሙኤል አንተ የምታዋጣኝ ሳሙኤል፣ አንተ በተረፋቸው እንጀራ ያደክ ሳሙኤል፣ እናት አምጥታ የጣለች ሳሙኤል፣ የእግዚአብሔርን ሽታ የምታውቅ ሳሙኤል፣ ቤት አጽጂ ነው ሳሙኤል ፈቃድ ላደርግብህ እፈልጋለሁ አለ። ዳንኤል ማን የኛ ዘመን ዳንኤል? እኔ እንጃ። በዚህ አጥቢያ ያገኝ እኔ አንዳንዴ ይቅርታ አድርጉልኝና እግዚአብሔር መቼም ሰው አለ፣ ግን ዳንኤል ብሎ ኢትዮጵያን በሙሉ ቢጠራ ስንት ሰው እንደሚያገኝ አላውቅም። ዳንኤል ለአንበሳ ጉድጓድ ጸሎት አላቆመም የምትል ረመን ቦታን በጥበብ መኖር ነው።
ለ30 ቀን ለምን አባታችን ብለን ነው ወገኖቼ፣ ወንድሞቼ፣ እህቶቼ ራሳችንን ለአንበሳ ጉድጓድ ስልጣንስ የምናጣው ለምንድነው? ፍራንክስ የሚጠፋው ለምንድነው? አንዳንድ የሚሰጡትን እየሰጡ መኖር ነው። ጊዜው ነው የሚያሰጠን ያልን እኮ ነው እየኖርን ያለን። ዳንኤልን ጠራው፣ ኃላፊነቱን ተወጣ። በምን? በህይወት መስዋዕትነት። አስቴርም እኮ በህይወት መስዋዕትነት ነው። ትዝ ይላችኋል ስትነሳ እኮ ብሞትም ልሙት የተሰጠኝ እድል ኃላፊነት እንድወጣበት የጠየቀኝ ገንዘብ አይደለም። ከቤተ መቅደስ መባረር እንደ አስጢን አይደለም። ህይወት ነው የጠየቀኝ። ግን ብሞት ይሻላልች። ሞታ ብዙዎችን አኖረች። አንዳንድ ሰዎች ሞተው ያኖራሉ። ይቅርታና ደግሞ አንዳንድ ጊዜ ኖረንም አናኖርም። ይቅርታ አድርጉልኝ፣ በጣም ደፍራችሁ አይደለም። እኔ እግዚአብሔርን ጉባኤ ያከብራል ወገኖች። ሰው ለራሱ ብቻ ሲኖር እንደ መኖር አይቆጠርም እግዚአብሔር ሰፈር። ሰው ለተጠራበት ሲኖር ኖር አለኝ። ኢዮብን አየኸው እንደ ያለው ለምን? ባለጸጋ ሀብት የተትረፈረፈበት ለቸርች ማአት ብር የሚሰጥ አይደለም። ኢዮብ ሆኖ እኮ አይደለም። እግዚአብሔርን የሚፈራ ሰፈር ውስጥ የተቀመጠ ኢዮብ፣ አንድ ባለጠጋ ኢዮብ፣ 10 ልጆች ያሉት ኢዮብ፣ ግን የሚንቀጠቀጥ በቤቱ የሚንቀጠቀጥ ኢዮብ። እግዚአብሔር ኮራ ብሎ ሰይጣንን እሺ በጣም ጥሩ ስትዞር ነበረ፣ ስራ ዙረት ነው መቼም፣ ግን ኢዮብን አይቼዋለሁ እንዴት እንደሚፈራኝ ግን አይታል ሲለው፣ የፈራህ እኮ ንብረት ምናምን ስላለ እንፈትሽ ተባባሉ። እናንተ 2 መንግስታት ናቸው የተጣሉት። አንዳንድ ሰዎች ለእግዚአብሔር 2 መንግስታት ይጣላሉ። ቆም በሉ። አንዳንድ ጦርነት ሲበዛባችሁ መንግስታቱ ግጭት በሁለታችን እየፈጠሩ ኳስ ሆነን እንዳይሆን የዚህ የትላልቁ ቡድኖች ኳስ ጥልዝ፣ አንደኛው ቡድን ጥልዝ እያደረገ፣ ግን እኛ እንደሱ አይደለንም እኮ። ግን የጦርነት ሜዳ እንሆናለን በእግዚአብሔርና በሰይጣን ምክንያት። እግዚአብሔር ይወራረድብናል። አታሳፍረኝም በእውነት ይላል ዳንኤል። አያሳፍረኝም፣ ኃላፊነቱን ይወጣል። ስለዚህ ዳንኤል ኃላፊነቱን ተወጣ ነው የምላችሁ። ሰው ሁሉ የሚጎመጀውን እንጀራ ብሎ፣ ገበታም ቢብሎ፣ ብፌም ቢብሎ፣ ሰው ሁሉ የሚኖርለትን የሚሞትለትን ስልጣን የሚሆነውን ይሁን ብሎ፣ ስልጣን ልልቀቅ ብሎ አይደለም። ግን አይደ ስልጣንና ጸሎት በምን ይገናኛል? ኦራራራራራ ምን አይነት ሰውዬ ነው ይሄ ሰውዬ? እንዴት ጸሎት መተው ከስልጣን ጋር በምን ሄዳል? ፓስተር ምን ነካሽ? ጉባኤውን ለቀሽ እንጂ ጸሎት እኮ ምንም አይደለም። 30 ቀን ባንጸልይ። ዳንኤል ጋር እንደሱ አይደለም። የስተት ትምህርት አይደለም። አስራት መክፈል አለ መክፈል ምንድናት? ምንም። ቅርታ አድርግልኝ። ያው ብዙ ስለቸገረኝ ነው የባለፈው ችግር። አገልግሎት ማቋረጥ ምንም። ብዙ እኔ እንደዚህ አልወድም። ከሰው ጋር እየተጋፉ ጭቅጭቅ ምናምን አልወድም። እንዴት ነው ታዲያ የምንሻለው? ጭጭ ብዬ ቤቴ ክብር ብዬ እቀመጣለሁ። ክብር፣ እኔ ክቡር ሰው ክብር ይቻላል። እሱኛው ቆመን እንጸልይ። ዛሬን የመኖር እድል ወንድሜ፣ እህቴ፣ አባቶቼ፣ እናቶቼ ዛሬን የመኖር እድል እግዚአብሔር ሰጠን። ይሄ እድል ነው። ግን ዛሬ እኮ ስንኖር ኃላፊነት አለው። ዛሬ እኮ ኃላፊነት አለው። ዛሬ እኮ ወንድሜ ስትኖር፣ እህቴ ስትኖሪ፣ እኔም እኮ ስኖር ዛሬ መኖሬ ከኃላፊነት ጋር ነው የተሰጠኝ። ወር መጨመሬ መኖር ብቻ እኮ አይደለም። ስራ ያለሽ ስራ እድል ነው። ያለህ ቤት እድል ነው። ያለሽ ጤና እድል ነው። ያለሽ ፓስፖርት እድል ነው። ለምን? ጌታን ለማገልገል፣ እቺን አጥቢያ ለማገልገል እድል ነው። እስቲ ወንድሞቼ እህቶቼ ጥቂት ደቂቃ እድል እያሳለፈን ከሆነ ዛሬ ንስሐ እንግባ ባካችሁ። ቃሉ ዝም ብሎ ሊወራጭብን አይደለም የመጣው። እግዚአብሔር ነው እያናገረን ያለው። በጣም ጌታን ለምኜዋለሁ። እግዚአብሔር ሆይ እባክህን ለሕዝብ በተሰጠኝ እድል አንተ የምትለውን ብቻ ልበል ብዬ ለምኜዋለሁ። እርግጠኛ ነኝ እግዚአብሔር ነው የተናገረን። የተሰጠን ትዳር እድል ነው። የተሰጡን ልጆች እድል ነው። የተሰጠችን ቤተ ክርስቲያን እድል ነው። ለማገልገል እድል ነው።
እሱ እንደውን ሰው አያጣም እንደምታውቁት ምንም አጥቶም አያውቅም። እሱ እኮ መንግስቱ ተደፍሮ እኮ ማያውቅ መንግስት ነው እኮ። እነ ጳውሎስ ቢሞቱ መንግስቱ አልተደፈረም። ምን ይሻለኛል ወንጌል ከዚህ በኋላ ቆመ አላለም እኮ። የኛን እድሜ ሁሉ ይጨምርለት ነበር። ምን ብንኖርም ባንኖርም የእግዚአብሔር ስራ ይቀጥላል። የእግዚአብሔር ቤት ይቀጥላል። እግዚአብሔር ቤቱ አለ በቤቱ። እድልና ኃላፊነት የትኛውም እድላችን ውስጥ ኃላፊነት ተሰጥቶናል። አንድ መኪናዬ እድል ብቻ ሳትሆን ኃላፊነት ናት ያለ ገጠር ውስጥ የሚሰራ ሰው አገኘሁኝ። ይሄ ሰው በትንሽ ብር በጣም በማይመች ኮረኮንች ፒስታ በሆነ መንገድ ሰዎች ያመላልሳል። ሲያመላልስ ከሌላው እንዲመርጡት ያደረገው ትንሽ ብር በማድረጉ ነው። መኪናው አሮጌ ናት፣ ልትሞት ደርሳለች። ምን ትሰራበታለህ ስንለው ወንጌል ስሰብክበት ረዳቶቼ በሙሉ ወንጌል ሰባኪዎች ናቸው። በትንሽ ብር ስለሚገቡ ጸጥ ብለው ይሄዳሉ አለ። ከዛ መልሳቸዋለሁ አለ። በትንሽ ብር ስለሆነ እንደሌላው ስለማላስከፍል እያጉረመረሙ ጸጥ ይላል። ባሮጌ መኪና እድል መወጣት አለ እንዴ? አዎ። ልትሞት በደረሰች ጋራጅ በማያሰራ እኔ እንጃ ጌታ ምን እንደከፈለው ግን ይከፍላል። በምድርም ይከፍላል፣ በሰማይም ይከፍላል። እድል ነው። የሚሰራ እጅና እግር መያዝ እድል ነው ወገኖቼ። ምን ገዝተው እናት አባት ገዝተው እኮ አይደለም የሰጡን። እኛ በብራችንና በዲግሪዎቻችን እኮ አይደለም የገዛነው እኮ። እግዚአብሔር ሰጥቶን እስቲ ይጉደልና እዩት ከባድ እንደሆነ። ከባድ ወገብ ሲታመም ከባድ፣ እግር ሲታመም ከባድ። ወይ መለወጫ ዕቃ የለውም። ብረታ ብረት ነው የሚያስገቡብን ወገኖቼ። ብረታ ብረት ከዛ ውጪ አይችልም። በቃ ዕውቀቱ እዚህ ጋር ነው ያለው። የሌላ ሰው አጥንት ቢገጥሙልንም ከባድ ነው። የሌላ ሰው ጉበትና ኩላሊት የምንወስድበት ዘመን መጥቷል፣ ግን ከባድ ነው። አገገመ፣ ሰክሰስፉል ነበር። አዎ አቤት ደሙ ከደም ጋር እንዲዋሃድ ስቃይ ነው ብታው። ወንድሞቼ እህቶቼ የሚሰራ ኩላሊት አመስግን እንጂ እንዴ! እድሉን እንጠቀም። እድል የአባትህን ቤት ልታገለግል፣ የአባትሽን ቤት ልታገለጊ፣ ቅድም እንደተዘመረው መዝሙር ልታገለጊ እግዚአብሔር አምላክ የጠራሽ የታደልክ ልትማልድ ለትውልድ ልትጮህ ማንም ባይሰማልህ ባያየልህ እግዚአብሔር ሆይ ልትል እግዚአብሔር እድል ሰጠህ። ከቤተሰብህ ጋር እንድትኖር እድል ሰጠህ። ወንድሜ አክብረው፣ እህቴ አክብሪው። ከልጆች ጋር እንድትኖር እድል ሰጠህ፣ እናክብረው። ገበታችን የሰላም እንዲሆን ሰጠን፣ እናክብረው። አፕታይት ሰጠን፣ በምን እናክብረው? እየበላን እናገልግለዋ። ምግብ እየቀያየርን እናገልግለዋ። በጥሩ መኪና እየሄድን እናገልግለዋ። ድህነትን አይደለም የማወራ፣ ሁሉ ከእግዚአብሔር የተሰጠ። ጠዋትም ማነሳ ነበረ ዳዊት ገንዘብ እየሰጠ ወርቅ በከረጢት እያፈሰሰ በኪሎ እየመዘነ እየሰጠ ዜና ላይ እንደዚህ ይላል፣ ከሰጠኸኝ ልሰጥህ መጥቻለሁ አለ። ከየት አባቴ ያመጣሁት ብለህ ነው? እኔ እረኛው ዳዊት፣ እኔ ባለበገናው፣ ያኔ ማንም የማያስበኝ እናት አባቴ የረሱኝ ዳዊት ከየት አምጥቼ ነው? እግዚአብሔር ሆይ አለ። ነክሶም ይሄ ልጅ እግዚአብሔርን አይረሳም እንዴ? ምን አይነት ልጅ ነው? ምን አይነት ጣጣኞች ናቸው እነኚህ! እግዚአብሔርን የማይረሱ፣ ከብረው የማይረሱ፣ ተምረው የማይረሱ፣ በብዙ ዲግሪ መካከል የማይረሱ፣ በብዙ ንክስና በብዙ ስግደት የማይረሱ የትናንቱን የሚያዩ ባንተ ነው የሚሉ እድላቸውን ኃላፊነት የሚወጡበት የእድላቸውን ኃላፊነት እግዚአብሔር ቅዱስ። ክብር ለቃልህ ብቻ ይሁን፣ ክብር ለመንፈስህ ይሁን። ዛሬ ወርውረን ወደ ፍላጎትህ ወርውረን። ይህ ቃል አይኖቻችንን ይክፈት። የተከፈተልን ብንኖር ደግሞ ወደ ሌላ መከፈት አስገባን። ወደዚህ ወደ ትሁት በቃል ወደሚንቀጠቀጥ ሰው እመለከታለሁ እንዳል በቃል መንቀጥቀጥ ይሁንልን። ከድፍረት አውጣን፣ ከልማድ አውጣን። ካንተ ጋር ከመተሻሸት ከመኖር የተነሳ የተዳፈርንህን ድፍረቶች ይቅር በለን። ቃልህን የለመርንበት፣ ዝማሬን የለመርንበት፣ አቤቱ አገልግሎት የለመርንበትን ድፍረት ሁሉ ይቅር በለን። በጌታ በኢየሱስ ክርስቶስ ክቡር ቅዱስ ስም ክብር በሰማይ ሆነ በምድር በሰው ልጆች ሁሉ ዘንድ ላንተ ይሁን። አሜን።